ካለ ነገር ይኸውልሽ ይልክ ካንስሌሽን ስትሰጥሽ ኤምባሲ ሄደሽ ረጅም ጊዜ ከቆየሽ ከቀረጥ ነፃ ወረቀት አትጽፊ። ከዛ ካርጎ አድርጊ። ከዛ ካርጎ ስታረጊ ካርጎ ቤት ሄደሽ ያለምንም ክፍያ ከቀረጥ ነፃ የተጻፈልሽ በሙሉ ማውጣት ትችያለሽ። እንደዛ ነው እንጂ ከቀረጥ ነፃ ተጽፎልሽ በአውሮፕላን በሻንጣ ይዘሽ ሄደሽ ይቀረጣል። ኦኬ፣ በካርጎ ከሆነ ግን አይቀረጥም። ካርጎ ከሆነ አይቀረጥም። ለምን? ህጉ ስለሚል የዚህ ሀገር ረጅም ጊዜ ቆይታለች፣ የተገለገለችበትን ዕቃ ይዛ እየሄደች በሚለው ማለት ነው። ስለዚህ እንደዛ ነው የሚሆነው። ስለዚህ እንዳትሸጎጂ ለማለት ነው። እሺ በቃ ይሄን ነው ልጠይቅ ነው። በጣም ነው የማመሰግነው። ተባረከሽ። አመሰግናለሁ። ሌሎቻችሁ አውሩ ልስማችሁ። ሳሚ ሰላም ነው? እግዚአብሔር ይመስገን። እስኪ ምክር ካለ ብዙ ጊዜ እንደዚህ አሁን በራስ ኮንፊደንስ ተግባር ማድረግ በጣም ያቅተኛል እና ይሄ እንዴት ነው መፍትሄው? አቤት አልገባኝም። በደንብ ጠይቂ። ማለት አልገባኝም። ማለት ውሳኔ ላይ በጣም ችግር አለብኝ፣ አልወስንም። ለምን? ትንሽ ቆይቼ አፈርሰዋለሁ። ለምን? አንቺ እኮ ምክር አይደለም። እኔም እኮ ግራ አልገባኝ። ለዛ ነው ምክር አይደለም የሚያስፈልግሽ። አንቺ መምከር ሳይሆን የሚያስፈልግሽ ምክር ደግሞ ምን ሲያደርግልሻል? እድሜ ልክሽን ምክር ሰምተሻል። እርግጠኛ በተለያየ ቦታ ብዙ ሚዲያ ላይ ብዙ ነገር ሀሳብ የሚሰጡ ነገሮችን መቼም ታያለሽ። ስደት ሀገር ምን ያህል ጊዜሽ ነው? 8 ዓመቴ። 8 ዓመት ሙሉ ብዙ ነገር መቼም ሰው ሲወድቅ፣ ሰው ሲከሰር፣ ሰው ሲዘረፍ፣ ሰው በፍቅር ሲታለል፣ ባዶ እጁ ሲቀር አይተሻል። አንቺ አሁን 8 ዓመት ሙሉ ምን ሰርተሽ ምን ያሽ? እኔ ለማንም ሰጥቼ አላውቅም። እና ምንድን ነው የሆንሽ ታዲያ? ከሁሉም ነፃ ነኝ እኔ። ፍቅር ነው የሚያሸንፍሽ? እኔ ፍቅርም ምንም የሴትም የወንድም ጓደኛ ከሁሉም የራኩ ነኝ። ብቻዬን ነው የምኖረው። እና ምንድን ግን እኮ ራሴ ህይወት ላይ ነው ራሴ ነገር ላይ ነው እንጂ እኔ ለማንም ገንዘብ ሰጥቼ አላውቅም። ሀታ ቤተሰብ ማረዳም እኔ። እና ምንድን ነው የተፈጠረው? ምንድን ነው የሆንሽ ታዲያ? ጥሩ ላይ እኮ ነው ያለሽው። ሌላ ምንድን ነው የፈለግሽው? ለምሳሌ ሀገር መግባት ወይ የራሴን ስራ መጀመር የራሴን ህይወት መጀመር ላይ ነው። እንደዛ ነው። እሱ እኮ ማለት ካለሽ ከስራ ሂደት ልምድ ከጊዜሽ ረጅም ጊዜ ከቆየሽው አኳያ መስተካከል የምችል ነገር ነው። አሁን እንዲህ አይነት ነገሮች ነው ይኸውልሽ፣ ማንንም ሀሳብ እንዳትቀበይ፣ ችግር ውስጥ ነው የምትገቢው። አንቺ አሁን ማድረግ ያለብሽ ከራስሽ ጋር ቁጭ ብለሽ ማውራት፣ ከራስሽ ጋር መነጋገር፣ እድሜሽን ቼክ ማድረግ፣ ጤናሽን ቼክ ማድረግ እና ከዚህ በቃ 8 ዓመት ቆይተሻል። እንግዲህ ማግባት መውለድ እና ሰው የሚኖረውን ኑሮ ለመኖር ከፈለግሽ ቆርጠሽ ወስነሽ ሻንጣሽን ይዘሽ መነሳት ነው። መቼም ሰው ገፍቶ አያስነሳሽም። ሞተር ነው ተገፍቶ፣ ባትሪ እምቢ ያለው ሞተር ነው ተገፍቶ የሚወጣውና አንቺ ተነስተሽ ሄጄ ግራ ጋብተው ላኩኝ። ለዛ እኮ ነው ይኸውልሽ፣ አንቺ አሁን ቅድም ያልሽው ውሸትሽን ነው ማለት ነው። ምን አለ መሰለሽ ሄደሽ ግራ ያጋቡሽ ሰዎችን ስለምትሰሚ ነው። ሰዎችን በሰዎች ስለምትመኪ ነው። ሰው ስለምትከተይ ነው። የሰው ነገር ነው ችግር ውስጥ እየከተተሽ ያለውና አንቺ ትልቁ ችግርሽ ሰው ነው በቃ። ስለዚህ በራስሽ መንገድ አይደለም ሄድሽ። መጀመሪያ ሲጀመር ራሱ ስትነሽ ከዚህ ስትሄጂ በሰው ነው ተገፍተሽ የተነሳሽው እንጂ በራስሽ ቢሆን ኑሮ የ8 ዓመት ጠንካራ ሴት ገንዘብ ስትሰበስብ ማንንም ሳሰማ የሰበሰበች ሴት ማንንም የቲክቶክ የኢንተርኔት ፍቅር ያልነካት ያልበገራት ሴት ሄደሽ ግራ ሲያጋቡሽ አንቺ ሮቦት ነሽ እንዴ? ራስሽን ትተሽ ሄደሽ ሌላ ሰው ነው እንዴ? አንቺ አካል ነው እንዴ ሄደው? ከአንገት በላይ ነው ከአንገት በታች ተቆርጠሽ ነው እንዴ ሄድሽ? አንገትሽ አብሮ ነው ሄደዋል? አንገትሽ አብሮ ነው ሄደው ወይስ አንገትሽን ቆርጠሽ ትተሽ ነው ሄድሽው? አይ ሁሉንም አብሬ ነው የሄድኩት። ስለዚህ ከባድ ችግር አለብሽ። እኔ አሁን እንደዚህ 8 ዓመት ራሱ ደብቀሽ ነው እንጂ 3 ዓመት 2 ዓመት ዋሽተሽ ነው እንጂ 10 ምናምን ዓመትሽ ነው። በቃ አንቺ አሁን
በነገራችን ላይ ማለት ነው ይቅርታ አድርጉልኝ ይህን ስናገር ቅር እንዳይላችሁ ዓላማ ያላችሁ ሰዎች ትኖራላችሁ ግን እኔ ግን ይቅርታ አድርግልኝና ሰው ከ10 ዓመት በላይ ከቆየ እኔ ጤነኛ አይመስለኝም የእውነቴን ነው በጸበልም በዱዓም ሚስተካከል አይመስለኝም ከ10 ዓመት በላይ የቆየ ሰው መንግስት ያለ የነበረ የቆየበት መንግስት ቀጥታ ኢትዮጵያ ሄዳ የእብዶች ሆስፒታል ትግባ ተብሎ ተጽፎ ሪፈር መግባት አለብሽ 10 ዓመት የቆየ ሰው ጤነኛ አንዳንዴ ማመን የሚያቅተው 16 ዓመት ቆየው ልክ ጣሊያን ኢትዮጵያ ጣሊያንን እንዳባረረች አይነት ጀብድነት የሚያወሩ ሰዎች 18 ዓመት ቆየው ተምኖናችሁ በሰው ስራ በጉልበት ስራ እኮ ነው የኔ ያለ ቆያችሁ በጉልበት ስራ የኔ ያለ ሰው የሚቆይ ሰው ግን የጤነኝነት ስሜት አይደለም ያፈልገ ኑሬ እንዲሁ ነው ጎሎ አልሞላ ብሎ ቤቴ ጥብርሴ ምናምን የምትሉ ሰዎች ረመዳን ለያለች ለማንኛውም 8 ዓመት ኮንሽ ለማበር 2 ዓመት ስለቀረሽ ብትገቢና የብድ ወረቀት ከሚሰጥሽ ገብተሽ ግራ ያጋቡሽ ለምን እንደው ታውቂያለሽ አንቺ ግራውን ሄደሽ ቀኙን ሄደሽ ልትገቢ ኖሮ ግራ ያጋቡሽ ነበር በራስሽ ምን እኛ እስከዛሬ ድረስ ሳሚ ግን እኮ አንዳንድ ሰው እኮ አይሞላለትም እኮ ሳሚ አንዳንድ ሰው እኮ 10 ምናምን ዓመት ራሱ ኖሮ ቤተሰቡን ሲረዳ ልጆቹን ስትረዳ ቆይታ እኮ የማይሞላላታሉ በጣም አብዛኛዎቹ ወደው እኮ አይደለም 10 ምናምን ዓመት የሚቀመጡት የማይሞላላቸው ሰዎች ነገርኩሽ እኮ መቼም ዓለም ሞልታ አታውቅም አይደል ሁሌ ጎዶሎ ነች አይደል ትመልሽልኝ አንድ ነገር ልጠይቅሽ አሁን አንቺ ሄለን የተናገርሽው 10 ምናምን ዓመት ለምንድን ነው ዋጋ ይከፈል ሄለን አይደለም እኔ ነኝ የጠየኩት አይው ሜላትሙኝ ችግር የለውም ግን አንድ ጥያቄ ልጠይቅሽ ዓለም ጎዶሎ ነች አይደል ሁሌም የሰው ልጅ ፍላጎት ተሟልቶ አያውቅም አይደል ሴት ልጅ ነሽ የሴት ልጅ ህይወት ደግሞ በጣም አሳሳቢ ነው በደንብ በጥንቃቄ በደንብ ታስቦበት ነው መኖር የሚያስፈልገው እንጂ ለሆነ ሰው ለሆነ ቤተሰብ ለሆነ እያየን እኮ ነው 18 ዓመት 20 ዓመትን ዋጋ ከፍለው ሲሄዱ አናውቃችሁም ተብሎ ከመታወቂያቸው ተፍቀዋል ለነሱ ብለው ኑረው ማለት ነው ለነሱ ብለው ዋጋ ከፍለው ለነሱ ተሰቃይተው ለነሱ ብዙ ነገር ተሰባው ትክክል ነው እኔን አዳምጪ ግን አንዳንዷ ደግሞ አታቋርጭኝ ማለት አንዴ አታቋርጭኝና በኋላ አንዴ ማለት ስለጠየቅሽ ጥያቄ ልመልስ 15 ዓመት እዚህ ሀገር ላይ ቁጭ ብላ ወይም 20 ዓመት እዚህ ሀገር ቁጭ ብላ ቁጭ ብላ ሶፋ ላይ እንደማዳም ታሊ ሽርቢ አምሺ እያለች አይደለም ማለት ወገቧ እስኪቆረጥ እየሰራች የሰው ልጅ ሴት ልጅ የጉልበት ስራ 15 ዓመት ሰርታ ሰው እንዴት ቁማ እንደምትሄድ እሱ እንግዲህ ያው እኛ ኢትዮጵያኖች ፈጣሪ ስለሚረዳን ነው እንጂ ሰው 18 ዓመት 17 ዓመት ሰርቶ ውስጡን ቼክ ቢደረግ ዶክተሮች ራሱ ግራ ነው የሚገባቸው 18 ዓመት በጉልበት ስራ ሰርቼ ነው እየመጣሁት ያለው ብሎ ሰው ለዶክተር ብትነግሪው ዶክተሩ ራሱ እኔ አልተማርኩም ከዛሬ ጀምሮ ዶክተርነቴን ትቻለሁ ብሎ ሆስፒታሉን ጋውኑን እንደዚህ ያውለበለበ ያው ማታ ነው ድል ያለ የሚወጣ ይመስለኛል ለምን ልክ ነህ ሳሚ እኔ እያልኩ ያለሁት ቀላል ነው አሁን በማልክ ችግር እንዳትሉ ፈገግ እንድትሉ ይሄን እንጂ አንድ ነገር ልንገርሽ የሰው ልጅ እዚህ ምድር ላይ የሚኖርበት የተወሰነ የእድሜ ገደብ አለ ገብቶሻል አይደል ሰውነታችን ምን ይፈልጋል መሰለሽ ሰውነታችን እንትን ይፈልጋል እረፍት ይፈልጋል ሰላም ይፈልጋል ፍቅር ይፈልጋል እዚህ ምድር ላይ መሆን ያለበት ነገር ሁሉ ይፈልጋል እቺ ልጅ 15 ዓመት ሙሉ በሰው ሀገር ስትሰቃይ ቆይታ እዛ ሀገር 15 ዓመት ስለተሰቃየች በሰፈር ሙዚቃ እንዳታስጮሁ ትላክስ እንዳታደርጉ መንገዱ የሚያደናቅፋት ድንጋይ አንጥፉ ኮብልስቶን አንጥፉ ተብሎ አይደለም የሚቀበሏት 15 ዓመት
ችግር ውስጥ ቆይታ እዛ ደግሞ እንደገና ደግሞ ድጋሜ ደግሞ ከ15 ዓመት በኋላ ለመኖር ደግሞ ድጋሜ ትኳትናለች። እዛ በምትሰቃይበት ሰዓት ከዚህ 15 ዓመት ብዙ ነገሮቿን አይምሮ አሳስተዋል። እድሜ ከመቆየት የተነሳ ብዙ ነገር ያሳስባታል ወይ ህመም ይኖርባታል። እዛ ሄዳ ሰላም አይደለም፣ ሶፋ ላይ ወይም ፍራሽ ላይ አይደለም የምትተኛው። እዛም ስራ አለባት። ባል ካገባች ማርገዝ አለባት። ንግድ ቤት ከከፈተች ቀጥ ብላ መስራት አለባት። 15 ዓመት ስትረጂ የነበረ ቤተሰብ ስትሄጅበት ኑሮ ስለሚቆምበት እንደገና ወጪ አለባት። 15 ዓመት ቀላል አይደለም። የብዙ ውጥንቅጥ የብዙ በጣም ፕሮሰስ ህይወት ነው እዛ የሚጠብቃት። ገብቶሻል? ከዚህ ሁሉ ሰው ሁላችሁም የመጣችሁት ኮንትራቱም ህጉም የሚለው 2 ዓመት ነው አይደል? 2 ዓመት እንኳን ካልሆነ 4 ዓመት። ምክንያቱም አይሞላ 15 ዓመት የቆየችዋል ልጅ ምንም የለኝም ስትል ትናንትና በጆሮሽ ባይልሽ ሰምተሻል። 1 ብር የለኝም 15 ዓመት 17 ዓመት ያለችውን ሰምተሻታል። አሁን 1 ብር የለኝም ቤተሰብ ስለደቆይ ምንም የለኝም ብትል ሳሚ ወይ ልጆቿን አስተምራ አስመርቃለች ወይ ቤተሰቦቿን ጥሩ ደረጃ ላይ ያደርሳለች። ከስንት አንድ ነው እሱ። ይኸውልሽ አንድ ነገር ልንገርሽ፣ ምን እንዳደረገች ታውቂያለሽ? በዚህ ነገር ወንድሞቿን 4 ወንድሞቿን ዩኒቨርሲቲ አስተምራ አስመርቃ የቤተሰቦቿን ቤት ሰርታ ኢትዮጵያ ስትሄድ ያ ያስመረቀችው የለፋችለት ዋጋ የከፈለችለት ወንድሟ አንቺ የአረብ ሀገር ብልግና እዚህ ጋር ብናገረው የማይጠቅም ነገር ብሎ ሰድቦ ሞራሏን አቀንጥጥስጥስ አድርጎ ሰብሮ እኔ ላይ የመለሳት ራሷ ነች ባንደበቷ የተናገረው። አሁን ለሰው ነው እየኖርሽ ያለሽው ወይስ አሁን ይኸውልሽ ቤተሰብም እኮ ያንቺን መውለድ ያንቺን ሰው መሆን ያንቺ ትልቅ ቦታ መድረስ ያንቺ መልካም መሆን ያስፈልጋል፣ መመኘት አለባቸው። አንድ ቤተሰብ እናት አባት ያላት ልጅ 15 ዓመት ሙሉ የሆነች ልጃቸው ከቤተሰብ መሀል ውስጥ 15 ዓመት እዚህ ቆይታ ሳሚ ድል ስጠኝ የምር ይሄ ያላለቀውን ማለት ነው። ለመሰለክ ሳሚ ማርያምን ነው ምልክ አብዛኛዋ አረብ ሀገር 16 ዓመት 17 ዓመት የተቀመጠች ሴት ሳሚ 100% የምነግርህ ሳይመቻት 17 ዓመት አንድ ቤት አትቀመጥም። ሳይመቻት ስልክ ማለት ነው በቂ እንቅልፍ ሳታገኝ ጥሩ ምግብ ሳትመገብ ራሷን ጎርታ ልክ አሁን አንተ ባልከው ዶክተር እንኳን ቢያያት ውስጧ የተጎዳ ነው የተበሳቆለ ነው ባልከው ደረጃ ጥሏት ነው የሚሄደው ላልከው ደረጃ መልስ ማለት ነው። ሳይመቻት ሳትበላ በቂ እንቅልፍ ሳታገኝ ቲክቶክ ላይ 24 ሰዓት ሙሉ ሳትቆይ በእርግጠኝነት አትቀመጥም አረብ ሀገር ሳይመቸን ማለት ነው። ሲቀጥል ደግሞ ማለት ነው እሷ እዚህ ሀገር ላይ መስዋዕት የምትከፍል ሴት አብዛኛዋ የልጆች እናት የሆኑ ናቸው ረጅም ዓመት የሚቆዩት። ለምን? ልጆቿን አስተምራ ማስመረቅ ህልም ስላላት፣ ወንድሞቿን አስተምራ ማስመረቅ ህልም ስላላት፣ ከዛ በዘለለ ግን ለልጆቿ ቤት ለመስራት ህልም ካላት 17 18 ዓመት ትቆያለች። አዎ ትክክል ነክ። ከዛ በተረፈ ግን አብዛኛዎቹ ህገወጥ ሆነው ወተን ሄደን ከምንሰራ ብለው የውጭ ላይፍ ተመችቷቸው በየሻራው በየመንገዱ ላይ እንሰራለን እያሉ ወልደው የተቀመጡ ካልሆኑ ኮንትራት ቤት 10 ምናምን ዓመት የምትቀመጥ ሴት የለችም ሳሚ። ለምን ብትኖር እንኳን እየሄደች እየመጣች ልጆቿን እያየች ህልሟም እውን እያደረገች ነው። ልጆቿን እያስተማረች ባሏን እየረዳች እናቷን እየረዳች ቤቷን እየሰራች ከዛ በዘለለ ያለ አይመስለኝም። ሲቀጥል ደግሞ ማለት ነው በ4 ዓመትና በ5 ዓመት ምን አይነት ለውጥ ይለወጣል? አንደኛ በተለይ ልጆች አስተምረህ የምታስመርቅ ከሆነ የልጆች ትምህርት ቤት የምትከፍል ከሆነ ቤት ኪራይ ያለባቸው ከሆነ በ2 ዓመት ኮንትራት ሳያገቡ ለመጡት ነው ምልክ። አሁን በ2 ዓመት እንዴት ብላ ትለወጣለች? አትለወጥም። አዎ ዓለም 9 አትሞላም 10 አትሞላም፣ ሁሌም 9 ናት። ልክ ነህ፣ ትክክል ነህ። ግን ደግሞ ሜላት አንዴ እኔ ሚውት ያደረኩሽ መስማት አለብሽ። አንቺ ብቻ ማውራት አይደለም ያለብሽ። አንቺ የምታወሪ ለተሳካላቸው የተሟላላቸው ነው። እያበረታታሽ መሆን የለበትም። ስደት ሀገር የሴት ልጅ እድሜ የሚበላ ነው። በመጠኑ በአቅሟ ሰርታ ኩላሊቷን አትርፋ መሄድ አለባት። አንቺ መልካሙን ነው የምታወሪ፣ ደስ ይላል፣ ችግር የለው። ይሄ እኔ የምስማማበት ነው፣ ምንም ችግር የለም። ነገር ግን
ይቺ ልጅ 15 ዓመት ለባሏ ኑራ ለቤተሰቦቿ ኑራ ኩላሊቷን ማጣት የለባት መኖር አለባት። ሰው ነች፣ እግዚአብሔር የፈጠራት አካል ነች፣ ሰው ነች፣ ከቤተሰብ አንድ አካል ነች። አንቺ የወለዱት ላይ ነው ትኩረት የምታደርጊው። መልካም ጥሩ ነው፣ እስማማለሁ፣ አልቃወምሽ። ነገር ግን ያልወለዱ ሰምተሻል። እዚህ ሚዲያ ላይ ከ3 ቀን በፊት ሰምተሻታ አለች። አሁንም እዚህ ውስጥ አለች። 20 ትባላለች። 20 ዓመቷ ነው። ልጅ የላት ምን የላት ቤተሰብ የላት ምን የላት ቁጭ ብላለች። እዚህ ዱባይ ላይ ባለፈው ነበርሽ 20 ዓመት ሙሉ ባሏ የሰራችውን ቤት ሚስት አግብቶ ልጆች ወልዶ ስትሰማ ምን ላረግ እሄዳለሁ ብላ እዚህ እድሜ ልኳን የጨረሰች ትልቅ ሴትዮ ሰምተሻል፣ እያለቀሰች ገብታ። አሁን እየተነጋገርን ያለ ነው የሴት ልጅ ማን የፈረደባት 15 ዓመት ሰው ሀገር ላይ በቤት ሰራተኝነት እንድትሰራ? ሌላ ህይወት እኮ አላት። ነገርኩሽ እኮ እሷ በሰራችው ኑሮ አይደለም እድሜው ልኳን ሰውን የምታኖረው ባሏን የምታኖረው። እሷ እንደ ሻማ ቀልጣ ህይወቷ ተበላሽቶ ወገቧ ደቆ ምራጭ ሆና አይደለም መኖር ያለባት፣ ተመራጭ ሆና ነው መኖር ያለባት። ተመራጭ ለመሆን ደግሞ 15 ዓመት ሰው ቤት ከሰራሽ ትጎጃለሽ። ምንም ጥያቄ ነው። ወላ ቢንከባከቡሽ ወላ ቢያሽሞነሙሽ፣ ምንም ብናሽሞነሙነው ባናሽሞነሙነው በጊዜ ሳይረፍድ ነገሮቹ ሳይበላሹ ብዙ ነገር ሳይደርስባት ሄዳ ደስታዋ ሺህ ዓመት አትኖርም እኮ ይቺ ልጅ። በ25 ዓመቷ ተሰዳ 15 ዓመት ቆቆየች። 40 ዓመቷ ነው። በ40 ዓመቷ ኢትዮጵያ ሄዳስ የትኛው ባሏ ነው አሁን አንቺ የ40 ዓመት ሚስቴ ብሎ ጠብርግፍ የሚልላት? ሌላ ወንድ ጋር ነው የሚሄደው፣ ሌላ ሴት ጋር ነው የሚሄደው። ለምን? እዚህ እኮ ብዙ ነገር ያደከማት ልጅ ነች እየሄደች ያለች። ሰው ይደክመዋል። አንቺ እንደምትይው አይደለም። አሁን አንቺ ምትዩ ሳይገባኝ ቀርቶ አይደለም። እንደዛ ያደረጉ አሉ የሉም አይደለም። እግዚአብሔር የረዳቸው እግዚአብሔር ያተረፋቸው ፈጣሪ የደረሰላቸው እንደው እንደ ድል ሆኖ ከመቶ እንደው አንድ ወይ ሁለት ሰው እንደዛ አደረገ ማለት ሁሉም አደረገ ማለት አይደለም። እድሜያቸውን እንክት አድርገው በልተው እዛ ሰላም አይሰጧቸው። አንዴ ጠሽሏቸዋል፣ አንዴ ቀስ በይ ይሏታል። ገንዘባ ካለቀ መጫወቻ ነው የምትሆነው። በድሮ ማመለካከት ነው የሚያዋቸው። እንደዛ መሆን የለበትም። ስትመጣ ተገፍታ ነው የመጣቸው። ማንም ደልቷት አረብ ሀገር የመጣችልች የቤተሰብ ህይወት ሞላለሁ፣ ህይወቴን አስተካክላለሁ፣ ትዳሬን አተርፋለሁ ብላ መጣ ነው ትዳሯን ያጣቸው። ልጄን እናቴ ሳትሞት ልርዳት ብላ መጣ እናቷን ያጣች ሴት ነች። እዚህ ሀገር ላይ 15 ዓመት በላይ እየቆየቻለች። መርሯት ተስፋ ቆርጣ ምንድነው የምትዩ? ምን ማለት ነው? እንደ ብዙ ነው እንጂ እንደ ትንሽ አይደለም ማየት ያለብን፣ እንደ ብዙ ነው ማየት ያለብን። አለን እኮ እዚህ ሀገር እኮ ቁጭ ብለናል፣ አይተናቸዋል፣ አብረናቸው አጠገባቸው ቁጭ ብለን አልቅሰናል፣ አዝነናል፣ ቀብረናቸዋል። ሰላም አለች። ስንት አስከሬን ነው ከቤት የላከቻቸው? ከዱባይ ስንት አስከሬን ነው የመጣው? ስንቱ ነው የሞተ? 15 ዓመት እንዴት ታበረታቻለሽ? ምን ማለት ነው ማበረታታት? በቃ 4 ዓመት በቂዋ ነው። አይሞላም። 100 ዓመት ብትሰራ የኢትዮጵያ ኑሮ አይሞላም። ይህ ነው ወቂ 100 ዓመት እድሜና ጤና ሰጥቷት እግዚአብሔር 100 ዓመት ብትሰራ የኢትዮጵያ ኑሮ አይሞላም። በቀኝ አትል። ምክንያቱም ይሄ የሚባል ነገር አይደለም። ለሴት ልጅ የሴት ልጅ እድሜ የደስታ እድሜ ያላት፣ የጤና እድሜ ያላት፣ የመውለድ እድሜ ያላት፣ የማሳደግ እድሜ ያላት፣ የመሳቅ ራሱ እድሜ ያላት፣ ሁሉ ነገር ውስን ነው የሴት ልጅ። ሴት ልጅ እኮ በህጉ መሰረት እንኳን በተፈጥሮ ህግ እንኳን ከ30 ዓመት በኋላ ከ34 ከ35 ዓመት በኋላ የመውለድ እንትኗ ስለሚቀንስ ከዛ በኋላ ተፈላጊ አይደሉም። ምን ሆነሽ ነው? እሱ እዛ እያረጠረጠ ቂጡን እያረጠረጠ እሱን እየቀለበች 15 ዓመት እዚህ ትቆይ ተብሎ ማበረታታት ይባላል እንዴ? ለምን ሳያድጉ አይቀሩም ልጆቹ? አድገውም አይጠቅሙም። ፍቅር አይሰ 15 ዓመት አላየቻቸው አላወቀቻቸው፣ ፍቅር አይሰጧት። ገንዘብ ነው እንዴ ላከችላቸው? ሂዳ ተንፋሷን አይደለም የሰጠቻቸው። እንዲህ ብሎ ማበረታታት ጥሩ አይደለም። እኔ አይምቼኝ። ምክንያቱም እንናገር ከተባለ ብዙ ነገር እንናገራለን። ብዙ ሰዎች አስለቅሰውናል፣ ብዙ ሰዎች አሳዝነውናል፣ አዝነናል። 4 ዓመት በቂ። ለምን በአናቱ አይተከልም? ማንም ሄደሽ እንደ ማንኛውም እግዚአብሔር የፈጠረሽ ውራ ሞራን የሚቀልብ አምላክ ይቀልብሻል። አንቺ የአንቺ ቤተሰቦችሽ ሰራተኛቸው የሚበሉት ምግብ አንቺ እዚህ ናፍቆሻል። የእናንተ ብዙ የገጠር ልጆች ከማይታወቅ ቦታ መጥተው እረኝነት፣ ሰራተኝነት የገቡ ሰዎች አብረው እኩል ነው ቤተሰቦቻቸው ጋር የሚበሉ። እሷ ግን ተሰዳ የቤተሰብን ህይወት የተሻለ ነገር ቀይራለሁ ወይ ጓደኛዋ መክራት ወይ የሆነ ነገር መታ ምግብ አታ ኩቡዝ ዘፍዝፋ ምትበላ